ሰላምና ጤና ለእናንተ ይሁን ውድና የተከበራችሁ ተመልካቾቻችን ለጥቅምት 20 2018 ዓ.ም ሐሙስ ረፋድ የዛሬ መረጃዎችን ሰብስበን ወደ እናንተ መተናል። እስከ መጨረሻው ድረስ አብራችሁ እንደምትቆዩ እየጋበዝን ወደ መረጃዎቹ እናልፋለን። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የብልጽግና ፓርቲ በአሰብ ወደብ ዙሪያ የሚያሰማው ቅዠት እየተባባሰ ሄዷል በማለት ተሳልቀዋል። ቃል አቀባዩ የማነ የብልጽግና ባለስልጣናት አሰብ ወደብ ያላት የህዝብ ብዛት የኢትዮጵያ ከተሞች ካላቸው እጅግ ብዙ ህዝብ ጋር ሲወዳደር እጅግ አነስተኛ ስለመሆኑ ይነግሩን ጀምረዋል በማለት ተችተዋል። የማነ ማክሰኞ ዕለት በኢትዮጵያ ፓርላማ ውስጥ የተሰማው ትርክት ከተቻለ በድርድር ካልተቻለ በወታደራዊ ወረራ የአሰብ ወደብ ባለቤት እንሆናለን የሚል ይዘት አለው ብለዋል። የቅኝ ግዛት ትርክት ሲቃኝ የኖረው ማራኪ በሚመስሉ አመክንዮዎች ወይም ህዝቦችን የማሰልጠን ተልዕኮ በሚል ምክንያት ነበር ያሉት የማነ ሞኛ የሆነው የብልጽግና ትርክት ግን በዘመናዊ ታሪክ ተሰምቶ አያውቅም ሲሉም አክለው ተናግረዋል። ወደ ሌላኛው መረጃችን ስናልፍ አምነስቲ ኢንተርናሽናል አሜሪካ አብዛኞቹ ኢትዮጵያውያን በሆኑ ፍልሰተኞች የመን ውስጥ በአንድ ማቆያ ላይ ባለፈው ዓመት ሚያዝያ የፈጸመችውን የአየር ጥቃት በጦር ወንጀል ደረጃ አስቸኳይና ግልጽ ምርመራ እንዲታደርግ ተጠይቋል። ለተቋሙ ቃላቸውን ከሰጡ ከጥቃት የተረፉ 15 ኢትዮጵያውያን ፍልሰተኞች መካከል 14ቱ ከባድ ጉዳት እንደደረሰባቸውም ገልጠዋል። በጥቃቱ 61 ፍልሰተኞች ተገድለው 56ቱ ቆስለዋል ተብሏል። ተጎጂዎችና ቤተሰቦቻቸው ካሳ ያስፈልጋቸዋል ያለው ተቋሙ የሁቲ ባለስልጣናት በዘፈቀደ ፍልሰተኞችን ማሰር እንዲያቆሙና ከጥቃቱ ለተረፉ ጊዜያዊ መኖሪያ ፈቃድም እንዲሰጡ ጠይቋል። ወደ ሶስተኛው መረጃችን ስናልፍ በምስራቅ አርሲ ዞን ከ25 በላይ የሚሆኑ ሰላማዊ ሰዎች በጥቅምት ወር ብቻ ተገድለዋል ስትል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገለጸች። ከትናንት በስቲያ በሸርካ ወረዳ ታጣቂዎች በፈጸሙት ጥቃት 3 ሰዎች ሲገደሉ 4 ሰዎች መታገታቸውን የአካባቢው የቤተክርስቲያን ምንጭ ለአዲስ ስታንዳርድ አረጋግጠዋል። በኦሮሚያ ክልል በምስራቅ አርሲ ዞን በጥቅምት ወር ብቻ ከ25 በላይ የሚሆኑ ሰላማዊ ሰዎች መገደላቸውን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት መምሪያ ያስታወቀው። መምሪያው ትናንት ጥቅምት 19 ቀን 2018 ዓ.ም ባወጣው መግለጫ የተገደሉት ሰዎች በጥቅምት ወር በተለያዩ ጊዜያት በአካባቢው የሚኖሩ የቤተክርስቲያኗ ተከታዮች መሆናቸውን ገልጿል። መግለጫው አክሎም የቤተክርስቲያኗ መዋቅር ከሀገረ ስብከት እስከ ወረዳ ከወረዳ እስከ አጥቢያ ቤተክርስቲያን መረጃዎችን መሰብሰቡን ገልጾ በአጠቃላይ በጥቅምት ወር በሆንቆሎ ዋቤ በአመርቲና በጉና ወረዳዎች ጨምሮ ከ25 ሰዎች በላይ ንጹሃኖች መገደላቸውን ተናግረዋል። ይህ በእንዲህ እንዳለ በኦሮሚያ ክልል ምስራቅ አርሲ ዞን ሸርካ ወረዳ ሄላ ዘባባ ቀበሌ ማንነታቸው ያልታወቁ ታጣቂዎች ሰኞ ዕለት ጥቅምት 17 ቀን 2018 ዓ.ም ከምሽቱ 4 ሰዓት አካባቢ በፈጸሙት ሃይማኖት ተኮር ጥቃት 3 ሰላማዊ ሰዎች ሲገደሉ ሌሎች 4 ሰዎች ደግሞ ታግተው መወሰዳቸውን የአካባቢው ቤተክርስቲያን ምንጭ ለአዲስ ስታንዳርድ መግለጹ ታውቋል። የኢትዮጵያ መከላከያ ሰራዊት በበኩሉ ትናንት ጥቅምት 19 ቀን 2018 ዓ.ም በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ በምስራቅ አርሲ ዞን ሲርቾና ሸርካ ወረዳዎች ማህበረሰቡን ለመዝረፍና ለማሸበር አልሞ የሚንቀሳቀሰው ሸኔ ተደምስሷል ሲል መግለጫ አውጥቷል። በፌዴራል ፖሊስ በጾታዊ ትንኮሳ ተፈርዶበት ከዩናይትድ ኪንግደም ወደ ኢትዮጵያ የተባረረው ግለሰብ መለቀቁን አስታወቀ። በዩናይትድ ኪንግደም በፈጸመው ጾታዊ ትንኮሳ ተፈርዶበት ወደ ኢትዮጵያ የተባረረው ሀዱሽ ገብረስላሴ ትናንት ጥቅምት 19 ቀን 2018 ዓ.ም ማለዳ ላይ ኢትዮጵያ ከደረሰ በኋላ መለቀቁን የፌዴራል ፖሊስ አስታውቋል። የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጄላን አብዲ ግለሰቡ ከዩናይትድ ኪንግደም ዩኬ ተባሮ ወደ ኢትዮጵያ ሲላክ አብሮ የመጣ ምንም አይነት የወንጀል ክስ አለመኖሩን ለቢቢሲ ገልጸዋል። በዚህም ምክንያት ግለሰቡ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ፌዴራል ፖሊስ ቢሮ ከተወሰደ በኋላ መለቀቁን ለጣቢያው አረጋግጠዋል። ለኛ አብሮ በግለሰቡ ላይ ተያይዞ የመጣ ክስ ስለሌለበት ለቀነዋል። ምንም አብሮ የመጣ የወንጀል ክስ የለም። እኛ ጋር መጥቶ አጣራን። ምንም አይነት አብሮ የመጣ ክስ ከሌለ ፖሊስ ይለቃል፣ ለቀነዋል ብለዋል። የህዝብ ግንኙነት ኃላፊው በዩናይትድ ኪንግደም ውስጥ ከፍተኛ ውዝግብ አስነስቶ የነበረው ሀዱሽ ኢትዮጵያ ከገባ በኋላ መለቀቁን በተመለከተ በአሁኑ ሰዓት እኛ ስራ አይደለም ለቀነዋል ሲሉ ጠቁመዋል። ሀዱሽ ገብረስላሴ ቅባቱ በጀልባ ከፈረንሳይ ወደ ዩናይትድ ኪንግደም ከገባ በኋላ በአንዲት ታዳጊና አዋቂ ሴት ላይ ጾታዊ ትንኮሳ በመፈጸሙ የ12 ወራት እስር ተፈርዶበት እንደነበር ይታወሳል። የትግራይ ጊዜያዊ አስተዳደር ተፈናቃዮችን ወደ ቀያቸው የመመለስ በኃይል የተያዘ የትግራይ ግዛቶችን ወደ ነበሩበት የማስመለስ ጉዳይ ሊከናወን የሚችለው በግጭት ማቆም ስምምነት ማዕቀፍ ብቻ ነው ሲል አቋሙን ገልጿል።
የጊዜያዊ አስተዳደሩ ፌዴራል መንግስቱ ከጊዜያዊ አስተዳደሩ ከህዝቡና ከስምምነቱ ተፈራራሚ ወገኖች ይሁንታ ውጭ ተፈናቃዮችን ለመመለስ የሚያደርገውን እንቅስቃሴ ተቀባይነት የለውም ብሏል። የግጭት ማቆም ስምምነት አሸማጋዮች ተፈናቃዮች ደህንነታቸውና ክብራቸው ባልተጠበቀ አኳኋን እንዲመለሱ እንዲከታተሉም ጊዜያዊ አስተዳደሩ ጠይቋል። በተያያዘ ዜና የትግራይ የዘር ማጥፋት ኮሚሽን ትግራይ ጦርነት ያስከተለውን ማህበራዊ ውድመትና ኪሳራ 10.8 ሚሊዮን ዶላር እንደሚገመት በጥናት ማረጋገጡን አስታውቋል። ኮሚሽኑ ጦርነቱ ከፍተኛ ውድመት ያደረሰው በትምህርት ዘርፉ ላይ መሆኑን ይጠቅሳል። ሪፖርቱ የኤርትራ ሰራዊት በትምህርት፣ በጤና ስርዓቶች፣ በቅርሶች፣ በታሪካዊ ህንፃዎች፣ በዕደ ጥበባትና በታሪካዊ ቁሳቁሶች ላይ ከ38 እስከ 56 በመቶ የሚደርስ ጉዳት አድርሷል ብለዋል። በአንጻሩ የኢትዮጵያ መከላከያ ሰራዊት በቁጠባና ብድር ተቋማት፣ በህብረት ስራ ማህበራት፣ በአነስተኛ ማህበራዊ አገልግሎት ሰጪ ተቋማት ላይ የ27.2 በመቶ ጉዳት ማድረሱን ኮሚሽኑ ገልጧል። መረጃውን ያገኘነው ከዋዜማ ሬዲዮ ነው። በመጨረሻም ወደ ውጭ ዜና ስናልፍ ሺ ጂንፒንግ እና ትራምፕ ሐሙስ እንደሚገናኙ የቻይና የውጭ ጉዳይ ሚኒስትር አስታውቋል። ስብሰባው በደቡብ ኮሪያዋ የወደብ ከተማ ቡሳን እንደሚካሄድም ሚኒስትሩ በመግለጫው ጠቅሷል። ፕሬዝዳንቶቹ በቻይና አሜሪካ ግንኙነትና በሁለቱ ወገኖች የጋራ ጉዳዮች ዙሪያ ሀሳብ ይለዋወጣሉም ተብሏል። ዶናልድ ትራምፕ ከእስያ ፓሲፊክ የኢኮኖሚ ትብብር ጉባኤ በፊት ከጥቅምት 19 እስከ 20 ድረስ የሚካሄዱ ዝግጅቶችን ለመታደም ደቡብ ኮሪያን በመጎብኘት ላይ ይገኛሉ ተብሏል። የአሜሪካ ፕሬዝዳንት ከሺ ጂንፒንግ ጋር ከተገናኙ በኋላ ከቻይና ጋር ስምምነት እንደሚጠብቁ ቀደም ሲል ተናግረውም ነበር። ከቅርብ ጊዜያት ወዲህ ውጥረት የነገሰበት የሁለቱ ሀገራት የኢኮኖሚ ግንኙነት በዋሽንግተንና ቤጂንግ የንግድ ጦርነት ተብሎም ይገለጻል። ሺና ትራምፕ ለመጨረሻ ጊዜ የተገናኙት በአሜሪካው ፕሬዝዳንት የመጀመሪያ የስልጣን ዘመን በ2019 ዓ.ም እንደነበረም ታውቋል። ክቡራትና ክቡራን ውድ የሌማት ቲዩብ ቤተሰቦች ለዛሬ የነበረን መረጃ ይሄንን ይመስላል። አብራችሁን ስለቆያችሁ እጅጉን አመሰገንን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንደሆኑ ጋበዝን። ላይክና ሼር ማድረጋችሁ አይዘንጋ። መልካም ጊዜን ተመኘን። ከሰዓት በሌላ መረጃ እንገናኛለን።